ወይኔ ኪራ ስማማ፣ በዚህ ሰዎች ከጠየቁህ የት ናት ካሉ አንዷ ጸጉሯ ጨብረር ያለች ልጅ የት ናት ብለው ከጠየቁ ሰዎች ከጠየቁ አላየሁም አልሰማሁም ብለህ በልሽ። ብቻ የሆነ ጨበሬ ነገር ካሉ አላየሁም በል። እንዴ ምን ሆነሽ ነው? ምንድን ነው የምታወሪው እንዴ ኪራ? ይሄ እኮ የሞትና የሽረት በሞትና በሽረት መካከል ነው ያለው። እንዴ ምን ሆነሽ ነው? ከሰው ጋር ተጣልተሽ ነው? አዎ በባለፈው አጋንንት ነሽ ብላ የሰደበችኝ ሴትዮ ከአፈር ቀላቀልኳትኝ እኮ። እኔ ምን እንደሚሻለኝ አላውቅም። ብታይ ግማሾቹ ሰዎች እኮ በቃሬዛ ይዘው ሐኪም ቤት ወስደዋታል። እንዴ ምን ሆነሽ ነው? ጭራሽ በሰው ሀገር ላይ ጸብ። አንቺ እኮ አታረጊውም አይባልም። በላደራ አሁን ማንም ቢጠይቅህ አላየሁም በልሽ። እሺ አሁን ሂጂ ወደ ቤት። ይቺ ጦሰኛ የሆነች ልጅ። ሰላማቸው ይብዛልኝ የማየ ቤተሰቦች በሙሉ እንዴት ናቸው? ሰላማቸው በያላችሁበት ብዝዝት ይበልልኝ እያልኩ ዛሬም በሌላ ቪዲዮ መጥቼላችኋለሁ። እንደተለመደው ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ ማለት ነው። እንግዲህ 160 አቅርቤላችሁ ነበረ በባለፈው ክፍል ጽናት ክፍል 160 አቅርቤላችኋለሁ። አሁን ደግሞ 161 ይዤላችሁ መጥቻለሁ ማለት ነው። ያው እንደተለመደው አበረታቱ ማለት ነው። ጽናት እንግዲህ በባለፈው ከክፍለ ሀገር ስትመጣ እባክሽን መንገድ አሳየኝ ብላ የጠየቃች ሴትዮ እች ደግሞ ጨበሬ አጋንንት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምኒቱ ናት ለከፈችን በጠዋቱ ብላ ትታ ትሄዳለች ማለት ነው። እና ማትባባት አሁን ላይ መንገድ ላይ ስትሄድ ስታገኛት እንግዲህ ሊና አጅሪት ይዛ ድብ አረገቻት ማለት ነው። እና ደብድባ ስትሮጥ እንግዲህ ኪራን አገኘችው ማለት ላይ የሚሆነች ነው የምትሮጪው በሚላት ሰዓት እንግዲህ ሳልሞት በሞትና በሽረት መካከል ነው ያለሁት፣ እባክህ አላየሁም በል እያለችው እሷ ሩጫን ቀጥላለች ማለት ነው። እንግዲህ በሌላ በኩል ደግሞ ናቴ ወደ ክፍለ ሀገር መሄዷን ሊና አያውቅም ማለት ነው። እና 3 ቀን ቆይቶ ወደ ቤት በሚሄድ ሰዓት ሊና ቁጭ ብላ ቤት ያለችው የተደበቀችው መስሎት ሊና የት አለች? የት ነው ያለችው? ተደብቃኝ ነው አይደለም? የእሷ እኮ ቀልድ አይጠበቅም። ይኸውልሽ ሊና እኔ ስጦታ ይዤልሽ መጥቻለሁ። ስለዚህ ነይ ቶሎ ነይ ስጦታዬን እንኪ እያላት ነው ማለት ነው። እና ኪያ ኧረ እባክህ የለችም እኮ አትሰማም ወይስ አላመንከኝም? ክፍለ ሀገር እኮ እነ ኪራ ጋር ሄዳለች ብያለሁ። አታደርገውም፣ አትሄድም። እኔ እንጃው ሳትለኝማ አትሄድም ብሎ እየተገረመ ነው። ምክንያቱም እንግዲህ ከሄደች እሷ ያው ትንሽ ቆየት ትላለች፣ እሱ አልሰማም ማለት ነው። እና ናፍቃዋለች ለይምሰል ነው እንጂ ከዛች ከሊና ጋር ከእንቡጥ ጋር ማለት ነው ያለው ሊናን ይወዳታል። ያኔ አልተናገሩም፣ እሷም አልተነጋገሩም እንጂ በውስጣቸው ፍቅር አለ ማለት ነው። እና በጣም ፊቱ ተረብሿል። በጣም አታደርገውም፣ ሳትነግረኝ እንዴት ትሄዳለች እያለ በጣም ተጨንቆ ነው ያለው ማለት ነው። እና በሌላ በኩል እንግዲህ ያው ቤት ገብታለች ሊናዬ ማለት ነው። አንቺ ግን እንዴት እንደዚህ ታደርጊያለሽ? አካባቢውን አታውቂውም፣ እንዴት እንደዚህ ታደርጊያለሽ? አሁን አባ ሲመጣ ምንድን ነው የምንለው? እኔ ምን አውቃለሁኝ? እንግዲህ እኔ እንደውም በር ላይ ሆኜ ነው የምጠብቀው። ምን ነው በዛው ተሰናብተሽ ልትሄጂ ነው? ኧረ አይደለም፣ እግሩ ላይ ወድቄ ይቅርታ እንጠይቀው ነው እንጂ ድቆይ ምንድን ነው የሚሻለሽ? እኔ እንጃ ነው እንደሚሻለኝ። ወይ ደግሞ ከቤት ለዋል እኔ አልውጣ፣ ከቤት ከወጣሁ እጣላለሁ። እና ግን በጣም ጎድተሻታል እንዴ? ኧረ ደህና ናት። በር ላይ እኮ ቆማ ያለችው ሴትዮ እኮ ናት። አንቺ ቀዳዳ፣ አሁን በጣሬዛ ይዘዋት ሄዱ አላልሽም እንዴ? እሱ እኮ ግምቴ ነው ትላለች ማለት ነው። አይ ሊና ሳታያት እንግዲህ ወደ ሐኪም ቤት በቃሬዛ ይዘዋት ሄዱ ብላለች። መልሳ ደግሞ አለች በር ላይ ቆማለች እያለች ነው ማለት ነው። አንቺ ቆይ ግን ምን አይነት ሴት ነሽ? ምንድን ነሽ? ቆይ ጭራሽ እኮ ከምንም የተጣላሽ እኮ አልመሰለሽም። ደግሞ ተጣልተሽም እንደዚህ ሆነሽ ትለፈልፊያለሽ እንዴ? ምን ላደርግ? ለምን ከዚህ ሁሉ ግን አታስሩኝም እያለችው ነው ማለት ነው። እንዴ ኪራማ እኮ እኔን በሰበቡ
መሳደብ መናገር ነው የሚፈልገው። ምን ነው ሆድ ብሶታል እንዴ? ለማንኛውም አባ ሲመጣ የሚለውን ለመስማት ተዘጋጅ እያለቻት ነው። እሱ ሲመጣማ ግንባሬንም ማለው የሚለኝ እያለች ነው። ያኔ ሴጎሽ እንኳን ደጋርግሽ ነው የሚለኝ እያለች ነው። ጽናት ደግሞ እሱ ሲመጣ እናያለን እያለቻት ነው። ከመንጣቷ ከመሄዷ እንግዲህ ጸብ በደላላ ብላ ተጣልታለች ማለት ነው ሊናዬ እና እንትን ናት። ለነገሩ የድራማው ድምቀት ናት ሊናዬ። ዘና ታደርገኛለች እኔ ማለት በጣም ነው የምወዳት እና ስራ ቦታው እንግዲህ አበባ ቦታ ላይ ነው። አበባ እየሰራ ነው እንግዲህ እምቡጥዬን ያገኛት ማለት ነው። ተደብሮ በጣም ከፍቶታል። ከስራ ቦታ ሆኖ ድብር ብሎ ሲታይ ማለት ነው። እምቡጥ ቆይ ምን ሆነህ ነው? ምን ነው እንደዚህ ለከስተመር እንደዚህ አይነት ፊት የምታሳየው? ከፍቶኛል እባክሽ። ምን ሆነህ ነው? ሊና እኮ ሄደች እንዴ? እንኳን ሄደች እባክህ። እኔ ጋር ዘራፍ ስትል ነበር። እንኳን ሄደች እባክሽ። ናፍቃኛለች። አሁን እንዴ ለዛ ነው የከፋህ? አዎ ለዛ ነው የከፋኝ። ለዛ ነው ለካ 3 ልጆች አሉኝ እያለች 3 ተቋቁር ልጆች አሉኝ እያለች እኮ ዳይፐር ስጠይቅ ነበር። ለዛ ይሆን እንዴ? አይ አዎ ስንት አሳልፈናል መሰለሽ ከሷ ጋር ሊና። እና እውነቷን ነው ማለት ነው? አረ አይደለም። አንቺ ምን አስበሽ ነው? አይደለም ግን ቻው ሳትለኝ በመሄዷ ነው የደበረኝ እያላት ነው ማለት ነው። እና እንግዲህ ኪራ ደግሞ ደውሎ ወደ ቅዱሴ እባክህን ከመንጣቷ ከሰው ጋር ተደባድባል እና ሽብር ፈጥራለች በለኛ። እንዴ ቀላል ፈጥራለች እንዴ? ሽብር ፈጥራለች ብቻ። እኔማ ልመልሳት አልኩና ግን ደግሞ እሺ አትልም። አረ ተዋት እባክህ፣ ቤት ታፍና እኮ ነው። ተዋት በቃ ዘና ትበል። አባቴ ሊናን ከምትጠብቅ እኮ አንድ ሙሉ ጉረና ፍየል ብትጠብቅ ይሻላል። ባለፈው የፍየል ቅጠል ጥሩ ነው ምናምን እያለች ጠፍታዛ ስንፈልጋት ውለና በስንት መከራ ተገኘች። አሁን ደግሞ ይኸው ምን እየፈለገች ቅጠል። መቼም የባህል ሐኪም እንዳትሆን መቼም ከሷ የሚታከም እብድ ነው እንጂ ጥሩ ሰው አይደለም እያለ ነው ማለት ነው ኪራዬ። ለማንኛውም ራስን ጠብቅ፣ ገጠር ላይ ደመላሽ ምናምን የሚባል ነገር አለና ካገኙህ እንዳይከተለው እያለው ነው ማለት ነው። እንግዲህ በገጠር በተለምዶ የሆነ ሰው ከገደላችሁ ወይም ደግሞ ካደሟችሁ ዘመዳችሁ የሆነ ሰው የእናንተን ደም ለመመለስ ያገኘውን ሰው ያደርጋል ማለት ነው። እና ተጠንቀቅ፣ ራስን ጠብቅ እያለው ነው። እና ናቲን እንድጨምርልህ እንዲ እያለው ነው። ኧረ እባክህ እሱማ ከተጨመረ በቃ አካባቢ ሁሉ ሽብርተኛ በለው። እኔም ብታይ ከዚህ መከራዬን እያበላኝ ነው፣ እያሰቃየኝ ነው እናቴ እያለው ነው። በል እንግዲህ ለዓይነ ስጋ ያገናኘን ብሎ ስልክ ይዘጋል ማለት ነው። እና በሌላ በኩል ደግሞ ሊናዬ ከአሁን በፊት እንግዲህ ጥሩ ሰው መስለው እሷን ለማጥመድ ሲቀርቧት እውነት መስሏት በቃ በጣም ተደስታ ቡና ሳላፈላላቸው ቡና ሳይጠጡ ሄዱ እያለች ሳምሪን የምጣን የሚሄድ በምትላት ሰዓት እኔ አልሄድም ምክንያቱም መታታጣኛለች እያለች ነው ማለት ነው። እንግዲህ ማንን አለምን ማለት ነው እንደዛ ውሻ ስታደርጋት የነበረች ሴት ግን በጣም የዋህ ናት እኮ ማርያምን፣ በጣም የዋህ ናት ምሩ ማለት ነው። እንደዛ አይንሽን ላፈር ብላ ውሻ ስታደርጋት የነበረችውን አማቷን ማለት ነው አሁን እሷን ለማጥመድ ብላ በምስቃት በምትጫወታት ሰዓት እውነት መስሏታል ማለት ነው። እና ሰናይትም የኔ አማት ግን እንደው ምን አይነት እንደምትሆን አላቅም። ውይ ኧረ በስመ አብ እንዳንቺማ እንዳያደርግብኝ እያለቻት ነው ማለት ነው። ተይ የጠሉት ይደርሳል ነው የሚባለው። ተይ እኔስ በአንቺ ስለጠላሁኝ ነው መሰለኝ በቃ እኔ አማት በጣም ክፉ መስሎ ነው የሚታየኝ እያለቻት ነው። አሁን እመጣለሁኝ ያለችሽ ትናንትና ስትሄድ ቡና ስላልጠጣች ይሆናል እንጂ ለሌላ አይደለም። በይዞሩ ለማንኛውም አንቺ አልሄድም ካልሽ አንቺ ቅሪ እኔ ሄዳለሁ ብላ ትሄዳለች ማለት ነው። እና እናቴ ደግሞ ወደ ቤት ወደ ቅዱሴ ቤት ይሄዳል ማለት ነው። በር ቆልፎበታል። እንዴ ከመቼ ወዲህ ነው ግን አንተ በር መቆልፍ የጀመርከው? አንተ ወደ ራስህ
መመለስ እስካልተመለስክ ድረስ በቃ በር ቆልፋለሁ። ምን ነው እኔ ከራሴ ጋር አይደለም እንዲ ያለሁት? አዎ ከራስ ጋር አይደለም ያለው ከዛች ሴት ካልተለየ ነው የሚለው እሱ ማለት ነው። እና ሙርስቱ ቃለ ብለህ እኮ ነው ከዚህ ያመጣኸኝ አይደለም? እኔ በቃ እዚሁ ጠብቀሃለሁኝ ቅዱሴ። አንተ በጣም የምትቸኩል ከሆነ ሄድ። አንተንማ እቤት ትቼ አልሄድም። የምር ቅዱሴ፣ ያች ልጅ ከእንደገና እዚህ ቤት አትመጣም። ሞት የምሬን ነው። እሺ የነገርኩህን እንዳትረሳ በቃ ብሎ ቅዱሴ ትቶት ይሄዳል። ብቻውን ማለት ነው። በሌና ጉዳይ እየተጨነቀና እያሰበን ያለው አሁንም ድረስ ሊችን እምቡጥን በጣም ይወዳታልና ያፈቅራታል። እንደዛ እየተጃጃለችበት እንኳ አልተዋትም ማለት ነው። ነገር ግን ሌና ቤት ያለች መስሎት ነው ትታው በሄደች ሰዓት እንግዲህ በጣም እያሰበ ያለው ስለ እምቡጥ ሳይሆን ስለ ሊና ነው ማለት ነው። አይ ሊና ቤቱ ጭር አለ። በቃ ጭር አድርገሽ ሄድሽ ማለት ነው። በቃ ይህን እቃ ወስጄ ሰጥቻት እንግዲህ ተመልሼ መጥቼ ብተኛ ይሻለኛል ብሎ አሁንም ቤቱን ትቶት ወጣ ማለት ነው። በሌላ በኩል ደግሞ የጽዬ አባት እንግዲህ የኔን መሬት ቀምተህ ለሌላ ወሮ በላ ልሰጠው ነው ማለት ነው አይደለ እያለው ነው። የእንትና ጓደኛ ማለት ነው የበዛብህ ጓደኛ የሆነው መጥቶ ስለ መሬት እየተከራከረ ነው። እኔ የኩላር ልስጥ ብልህ እምቢ አልክ። ከ4 ማዳበሪያ አንዱን ማዳበሪያ ልስጥህ እምቢ አልክ። እኔ እሱን የማመጣበት ጉልበት አልነሳኝ። ለምን እራሴ ያላርሰውም እንዴ? አንተ እኮ አንድ እግርህ ወደ ጉድጓድ እያመራ ነው። ምን እልሃለሁኝ ብቻ ቀልቤ ስጥ ነው እንጂ አሁን ደክሞኛል፣ እቤት መሄድ አለብኝ ዞር ብለልኝ ብሎ ትቶት ይሄዳል ማለት ነው። እንግዲህ የገጠር ሰው ያው እርሻ ሲባል በጣም ያኔ የዕለት ጉርሳቸው አልፎ በቃ እሱ ስለሆነ የገቢ ምንጫቸው ምናቸው ያው እርሻ በጣም ይወዳሉ ማለት ነው። እና በሌላ በኩል ደግሞ እንግዲህ ኪያዬ በጣም ከፍቷታል ማለት ነው። ምን ሆነሽ ነው ግን ደብሮሻል? ለምንድን ነው የከፋሽ? ብላ ሰኒ በምጠይቃት ሰዓት የሌና ጉዳይ ነው። የሌና ጉዳይ በጣም ያሳስበኛል። ይሄ ዘመድ ተብዬው ከመጣ በኋላ ከቤት እኮ ሌና ትክክል አይደለችም። በጣም እየከፋት ነው። ልታወራኝ የሆነ ነገር ትፈልግና ግን ልታወራኝ ፈልጋ ሳታወራኝ ትቀራለች። ምክንያቱም እሱ እያለ በቃ የሆነ ነገር አለ እና የእሷ ጭንቀት እኔንም እያስጨነቀኝ ነው ያለው እያለቻት ነው። እሱማ ልክ ነሽ። አዎ እንግዲህ ስናያት እንደዛ ግን አንቺን እኮ ክፍለ ሀገር ሊሄድ ነው ያላለችሽ ታስቀረኛለች ብላ ስለፈራች እንጂ ሌላ ነገር አይሆንም። ስለዚህ አታስቢ እያለቻት ነው። እንግዲህ ሊና ደግሞ የምታወራው ብታጣ ሁሉም ጥለዋት ሄደዋል። አሻንጉሊቷን እያወራች ነው ማለት ነው። ልክ ነሽ ደግ አደረግሻት ነው ያልሽኝ። ግን እኮ ሊና ምን እየሆንኩ ነው? ከአሻንጉሊት ጋር እኮ እያወራሁ ነው እንዴ። በቃ ጨማመረኝ እንደ እያለች ራሷን በራሷ ይች እብድ ማለት ነው እያበደች ነው ያለችው። በቃ አሳዘንኩሻ ቲክቶክዬ። በቃ ይቅርታ ግን አሁን ለምን አልወጣም? ለምን ግን አሁን አልወጣም ማለት ጋሼ ልፈልግ ማለት ነው። ለምን አልወጣም ብላ እንግዲህ እየፈለገች ነው ጃኬት ማለት ነው። ቱቱዬ ከኔ ጋር ትሄጃለሽ ብላ እንድ ሰው እያዋራቻት እና እየጠየቀቻት ነው። አሻንጉሊቷን መጣሁኝ እሺ እዚህ ቤትሽ ጠብቂኝ ብላ ገታ ትሄዳለች ማለት ነው። የኔ እናት ብቻዋን ማውራት ጀምራለች። እንግዲህ የምሩ አማትን መታለች ከዛች ነቀዝ ጋ ማለት ነው። አቤት አረጀው መሰለኝ መነሳትን መቀመጥ ማቃተኝ እያለች ነው። እንግዲህ በሌላ በኩል ደግሞ እንግዲህ ቃፈቱን ዝርግፍ አድርጎ ወልስ ነው ተኝቶ እንቅልፍ አይወስደው ብሎ አሁንም ስለ ሌና እየተጨነቀ ባለበት ማለት ነው። እምቡጥዬ ትመጣና ታስደነግጠዋለች። እንዴ አልሄድሽም እንዳንቺ? ቆይ ምን እያደረግሽ ነው? አላስችል ብሎኝ ነዋ እንደዛ አሞ እንድብዬ ትቼ ልሄድ እያለችው ነው። እንግዲህ
አትመጣም ብሎት ነበረ ማለት ነው ለቅዱሴ። እሷ ደግሞ መጣች። ቅድም ሄደሻል ነበር እንዴ? ሄጄ ነበረ በር ላይ ደርሼ አላስችለኝ ብሎ ተመልሼ የመጣሁ እና ይሄ ምንድን ነው? እሺ እንዴ ብርድ ብርድ አለኝ አላልክም እንዴ? እና ለዛ እኮ ነው ይሄን ውሃ ያመጣል። ቀዝቀዝ ውሃ ያመጣሽ እና አክዬ እንዲታመም ነው እንዴ? እና ላሙቀው እንዴ? አሙቄ ታዲያ በሱ ጥቃቅኝ ታሞቂውና እንዴ ይሻላል እንዴ እንደዛ? እንዴ አንተ አይደለ እንዴ እንደዛ ያልከኝ? ልትቀቅኝ የፈለግሽው? በእናትሽ እባክሽ በቃ ተይኝ። እኔ በጣም ደብሮኛል። ሂጂና አካውንትሽን ሞላ አድርጌ ተይኝ። እኔን እያደረግን ለምን ቆይ አንተ ፈታ እንድትል ለምን አልዘፍንልህም? ይኸውልሽ እኔ በዚህ ብርድ ጆሮዬን አሞኝ እኔም ሐኪም ቤት አንቺን በማስታመም መናወዝ ነው የሚሆንብሽና ተይኝ፣ ብቻዬን ተይኝ እባክሽን። እንደዛማ አላደርግም። ብቻህንማ ትቻሃል ሄደው እንደውም ምግብ ልስራለሁ ብላ ትታው ትሄዳለች ማለት ነው። ምግብ ልሰራለት እሱ ከቤት እንድትወጣለት ነው የፈለገው። እሷ ግን ልትወጣለት አልቻለችም ማለት ነው። ቆይ አበባ ሲቆርጥ የለመደ እጅ መቼም የጽጌረዳ ፍርፍር ልታበላይ ነው እንዴ? ነገሩ በራሴ እጅ ነው፣ በራሴ ጊዜ ነው። ወይኔ ናት እያለ እንግዲህ እየተጸጸተ ነው ያለው። እባካቸው በቃ ላይ